አይ ዱንያ አይቻልም። አንዳንዴ ዱንያ ተፈራራቂ ናት። እጅግ ዛሬ በጣም አዝኛለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ይሄ ቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታ እና እዝነት አይለያችሁ ለማለት ወደድኩኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ የቻናል ቤተሰብ ትሆኑ ዘንድ በትህትና እንጠይቃለን። ነባር ቤተሰቦቼ ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ ለማለት እወዳለሁ። ዛሬ እንግዲህ አንድ አሳዛኝ ክስተት ይዤ መጥቻለሁ ማለት ነው። በእርግጥ ቪዲዮ ትናንት ነው የተለቀቀው፣ ትናንት ነው ያየሁት። እጅግ ወላሂ በጣም ነው የሚያሳዝነው። አንዳንዴ ለፍታችሁ ደክማችሁ መልፋት ብቻ አይደለም፣ በነገራችን ላይ መልፋት ብቻ አይደለም። አላህ በረካ አውርድልን፣ አላህ ተጠቃሚ አድርገን ማለት ጥሩ ነገር ነው። እና ዛሬ የመጣሁበት እንግዲህ አሳዛኝ ነገር ቢኖር እውነት ነው ወላሂ እንደ ዛሬ አዝኜ አላቅም ማለት ነው። ምን ሆነሽ ነው ያዘንሽው? ምን ሞተብሽ እንዳትሉ፣ ምንም አልሞተብኝም። ግን ያዘንኩት ማን ነው? ይሄ ይቅርታ ዳውድ፣ ወላሂ ዳውድ፣ የዳውድን ሱቅ መቃጠል አይቼ በጣም ነው ያዘንኩት። ዱንያ እንግዲህ እንደዚህ ናት፣ ይቻለም ተፈራራቂ ናት። ወላይ ነው የምላችሁ፣ በጣም ነው ያዘንኩት ማለት ነው። ሰው በሞት ብቻ አይደለም እንዴ፣ የቁምን ሞት እኮ ያሳዝናል። አሁን ይሄ ልጅ ደህና እየሰራ ባለበት ደህና በቃ ራሱን እያደራጀ ባለበት ሰዓት እንደ አይነት ነገር ሲከሰት ወላሂ እጅግ ያሳዝናል። አላህ በወጣ ይተካው። እንግዲህ እንደ ቪዲዮ ላይ እንደገለጸው ከሆነ ይህ የተቃጠለበት እንግዲህ መካዘን የአማና እቃ አለ። በቃ በትዕዛዝ የሚሰሩ እቃዎችን ነው አብዛኛውን ጊዜ ወደ እነሱ ጋር የሚገኙት እና በጣም ከባድ ነው። የራሳችሁ ምንም አያስጨንቃችሁም። የራስ ገንዘብ ችግር የለው ምንም፣ በቃ ሰርታችሁን ያገኛችሁ ሰርታችሁ ታኩታላችሁ። ይሄም የሰው ገንዘብስ ቢሆን ተሰርቶ አይተካም ወይ ልትሉ ትችላላችሁ። የሰውና የራሳችሁ አንድ አይደለም። የሰው ገንዘብ ወላይ በጣም ከባድ ነው። የራሳችሁ እየተራባችሁ እየተጠማችሁ ቢሆን ትችሉታላችሁ። የሰው አማና ግን ልተኙ እንኳን አትችሉም። ኖርማል እንቅልፍ ማለት ነው። እዚህ ጋር ሞትን ማሰብ ስላለብን ማለት ነው። እና በጣም ወላሂ በጣም ነው ያሳዘነኝ። እኔ ከምንም በላይ ወንድ ልጅ ሲያለቅስ ወላሂ አልወድም እና እንደዛ ሲያለቅስ ወላሂ ልቤ ነው የተሰበረው። አማነ እቃ ያዘዛችሁ ብዙ ልጆች አላችሁ። እንደው የተወሰነ ኮሜንት ማንበብ ችያለሁ። በቃ እኔ ቃብዲ ሰጥቼ ነበር አውፍ ብያለሁ፣ እኔም እንደዚህ ትእዛዝ ነበረኝ አውፍ ብያለሁ የምትሉ ብዙ ልጆች አላችሁ። አላህ ጨምሮ ጨማምሮ ይስጣችሁ። ወላይ በቃ ኢትዮጵያዊነት ማለት እንደዚህ ነው። መወለድ ቋንቋ ነው። በቃ እንደዚህ ስንተዛዘን ለእኛ ስንተዛዘን አላሁ ተዓላም ያዝንልናል ማለት ነው። እሱ እንዳለው ከሆነ አሁን ይህ ልጅ እንግዲህ ከ50 ሺህ ሚሊዮን ማለት ወደ 50 ሺህ ሚሊዮን ማለት ቀላል ብር አይደለም። 10 ሚሊዮን 20 ሚሊዮን 30 ሚሊዮን እንኳን አይደለም። ወደ 50 ሚሊዮን እቃ የሚሆን ነው የተቃጠለበት እና እጅግ ወላሂ በጣም ነው ያዘንኩት። እንግዲህ ይህ ልጅ እንደኛው ስደተኛ እየነበረ ነው። በስደት ዓለም አልተሳካለትም። ስለተሰደርን ብቻ ብዙዎቻችን በስደት የማይሳካልን እንኖራለን። ስደት ለሁሉ አይከፍልም፣ ሁሉ ራሱን አይለውጥበትም። ግማሹ ሲያለቅስ፣ ግማሹ ሲደሰት ነው እና እነሱ ደግሞ እንዳሉት እኔም ልጅ ይዤ ነው ምንም ነገር ይዤ አልገባሁም፣ እሱም ባዶውን ነው የገባው። ይሄን ሁሉ ግን እየሰራን ጥረን ግረን ንብረት ማፍራት ስንጀምር እንደ አይነት ነገር መጣብን ብለው ሲያለቅሱ እጅግ ልባችን ተሰብሯል። ወላሂ ነው የምላችሁ። ወንድማችንን ልንረዳው ግድ ነው ማለት ነው። ወወለድ ቋንቋ ነው። እንግዲህ ማለት አንድ ሰው ወዶ አይደለም መቼም ህዝብ ፊት እጁን የሚዘረጋው ግዴታ ሲሆን ነው አይደለ? እና እንግዲህ ማነው ይቅርታ ዳውዲቶ እንግዲህ እህቶቼ ወንድሞቼ ብሎ እርዳታ ሊጠይቅ እጁን ዘርግቷል። ሁላችንም ባለን ልንረዳው ግድ ይለናል ማለት ነው። ለሱ 5ም 10ም አትናቅም። የተቸገረ ሰው 5 10ም
አትናቅም። ሰው ያለውን ካዘረጋ መቼም ንፉግ አይባልም ይባላል በሀገራችን አባባል። እና ሁላችንም ልንተባበረው ይገባል። አማን ያዘዛችሁ ልጆች እንግዲህ አውፍ ያላችሁ ወላሂ ጨምሮ ጨማምሮ አላህ ይስጣችሁ ለማለት እንወዳለን። ቪዲዮውን ላይክ ሸር አድርጉት ውድ ቤተሰቦች፣ ለሁሉም ይድረስ። ወላሂ በእርግጥ ያላየው የለም። እኔ ወላሂ ሳየው በጣም ነው ያዘንኩት። አንዳንዴ ደግሞ በስራ ላይ ስትሆኑ መጣደፍ ብቻ አይደለም፣ ቆም ብላችሁ ማስቡ። አሁን ዳውድ ጥፋት አለበት። ምን ነው ብላችሁ ብትሉኝ መካዘንና ሱቅ እቃዎችን አንድ ላይ ማስቀመጡ ጥፋት ነው። በእርግጥ አላህ ቀድሮታል። በዛም ላይ መጠንቀቅ ጥሩ ነው። ማለት የሱቅ እቃዎች እንዳሉ ነው። የአማና ተሰርተው ያለቁ እቃዎች ደግሞ ወደ ቦታቸው እስከሚያደርሱ ወደ አማናቸውን እስከሚወጡ ድረስ ደግሞ ለብቻ ማስቀመጥ አለበት ማለት ነው። አሁን እሱ በአንድ አካባቢ ስላስቀመጣቸው ሁሉም እቃዎች ሊወድሙ ችለዋል። ሱብሃንአላህ። ግን አንዳንዴ ለሌሎችም ማስተማሪያ ይሆናል በነገራችን ላይ ብዬ አስባለሁ። የእሱ እንግዲህ አንዴ አላህ ቀድሮታል፣ ቀደራላህ በቃ። ግን እንደው ሌሎቻችሁም በንግድ እንትን ላይ እየተሰማራችሁ በተለይ እንደዚህ የአማና እቃ የምትቀበሉ እህቶቼ ወንድሞቼ ከእናንተ አናቅምና አንዳንዴ እኮ ስራ ሲበዛባችሁም ብዙ አርቃችሁ የማሰብ እንትን ይኖራችኋል ማለት ነው። ማለት አታስቡትም። ከስራችሁ ማሯሯጥ ከጊዜያችሁ አንጻር ቆም ብላችሁ አንዳንዶቻችሁ ብዙ ነገሮችን አታስቡም እና በተለይ የአማና እቃ ተሰርተው ያለቁ እቃዎችን ፈጠር አድርጋችሁ ብታስቀምጡ የተሻለ ይሆናል። ምክንያቱም አሁን የእሱ እንግዲህ አንዴ የሞተ ነው። ሰው ሞቶ አይነሳም አይደለ? የእሱም እንግዲህ አንዴ የሞተ ነው፣ አይመለስም። ለሌሎቻችሁም እንዳው ትምህርት ይሆን ዘንድ ነው። የአማና እቃ የምትቀበሉ ስንመጣ ታስረክቡናላችሁ። ቤተሰብ ያጠፋብናል፣ ቤቴ አልተሰራም፣ ጀምሰም ይቀረዋል፣ ምን ይቀረዋል፣ እስከዛ ቤቴ እስከሚያልቅልኝ እናንተ ጋር ይቀመጥ ብለው የሚያዟችሁ ልጆች ይኖራሉ እና የእነሱን እቃ መካዘናችሁን እንደው ለብቻ ብታደርጉ ከሱቅ እቃ ጋር ባታደርጉ ጥሩ ነው። አሁን ለብቻ መካዘናችሁ የሆነ ሱቁ ችግር ቢደርስበት እንኳን የሱቁ ማለት የመካዘኑ እቃ የመትረፍ እድል ይኖረዋል ማለት ነው። መካዘኑ ችግር ቢደርስበት ደግሞ የሱቁ እቃ የመትረፍ እድል ይኖረዋል ማለት ነው። እና በብዙ አትጎዱም። ጉዳቱ እንዳለ ሆኖ በብዙ አትጎዱም። አሁን እሱን የጎዳው ምን መሰላችሁ? መካዘኑና ሱቁ ጀንባአድ ነው ማለት ጎን ለጎን ነው። አፓርታማው ላይ እንዳየችው ከሆነ አፓርታማው እንዳለ ነው የተቃጠለው። ከበፊት ለፊቱ ሱቁ ነው። ከፊት ለፊቱ ወደ ውስጥ ገባ ብሎ ደግሞ መካዘኑ ነው ማለት ነው። ስለዚህ አንድ ቦታ አንድ ግድም ላይ ስለሆነ የተቃጠለው የሳቃጠሎ እንግዲህ ሁሉንም ሊያወድምበት ችሏል ማለት ነው። በምን አይነት መንገድ ተቃጠለ? እስካሁን ሁሉ ነገር በፕራይቬት ነው። ሰው አቃጠለው፣ ኤሌክትሮኒክሶች ፈንድተው ነው የተቃጠለው። ይሄንን ግን ለምን ፕራይቬት እንዳደረጉት ግራ ተጋብቶናል። በምን ምክንያት ነው ፎቁ የተቃጠለው? ፎቁን የነደደው ያማሊ ፎቁም ላይ ደግሞ የብዙ ጓደኞቹ እንደወደመ ተናግሯል። ግን በጣም የባሰበት የኔ እቃ ነው ብሏል ማለት ነው። እና እጅግ ወላሂ በጣም ነው የሚያሳዝነው። ወንድማችን እንግዲህ አላህ ኸይሩን ነገር ይሻለህ። ማለት አንድ ነገር እንግዲህ ሲያመጣባችሁ ለበጎም ነው። አንዳንዴ ለበጎም ለኸይርም ነው እና መገንዘብ ሳትገነዘቡት ያለም ነገር ካለ ያስገነዝባል፣ ትምህርትም ይሆናል። ጎድቷችሁም ሲያልፍ ትምህርትም ይሆናል እና በወጣ ይተካለ ማለት እንወዳለን። አይዞ ወንድማችን፣ በሰው የመጣ በንብረት ያልፋል ይባላል። እንኳንም አንተ ደህና ሆንክ። ጥረህ ግረህ ሰርተህ ነው ያገኘኸው። እንደነበረ ደግሞ ሁሉን ነገር እንደምትመልሰው ባለሙሉ ተስፋ ነን። ጀማሊቶም እንግዲህ ከጎኑ መሆኑን በጣም ደስ ብሎናል። ማለት በፊት እንግዲህ ታውቃላችሁ የጀማል ዩቲዩብ እና የዳውድን አቀራረብ ብዙዎቻችሁ እንዴት እንደሆነ ታውቃላችሁ። በመካከል ግን አብሮ የመገናኘት አብሮ ሲሰሩ ወይም ሲበሉ፣ ሲጠጡ፣ ሲጫወቱ፣ ሲደዋወሉ አይተናናቅም። በመካከል ላይ የተፈጠረ ችግር ሊኖር ይችላል። ያልተገለጸም ያን በፕራይቬት ነው ችግር ሊኖር ይችላል። ግን
በችግሩ ሰዓት ግን መጥቶ ከጎን መሆኑ እጅጉን በጣም ያስደስታል። እንግዲህ ውድ ቤተሰቦቼ ቪዲዮንም እስኪ ላይክ ሼር አድርጉት። ከዚህ ሁላ መከራና ሙሲባ አላህ ይጠብቃችሁ ይጠብቀን ለማለት እወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።